ከዚህ በኋላ አይመጡም እና ተለያይተዋል ኦፊሻሊ እኔ ያረጋግጥኩላችሁ ነው ምክንያቱም አንዳንድ ሰዎች ልዑል ምንድነው የተፈጠረው እውነታውን ንገረን ምናምን እያላችሁ ነበረ ምንም እዚህ ጋር ዲቴል የተለያዩበትን ነገር እንትን ላትሉ ትችላላችሁ ግን በቃ ተለያይተዋል ከዚህ በኋላ በቪዲዮ አይመጡም ማለት ነው በምንም ነገር አይመጡም በቪዲዮ አብሮም ላታያቸው ብዙ ነገርም ላትሰሙ ትችላላችሁ ሄሉና ያብ ተለያይተዋል እና አንላቀቅም ብያለሁ አንላቀቅም ባልኩት መሰረት እያንዳንዷን ያየኋትን ክፍተት እንትን ብያለሁ አስቤያለሁ እሱ ጋር ማለት ነው ገብቷችኋል ይሄ ነገር ነው አፈቀርካት ወደድካት ለምትሉ ሰዎች ያለኝ ምላሽ ይሄ ነው እኔን አታቆኝም እዚህ ጋር ሄለን ጋር ባለ ጓደኝነት ነው ባክግራውንድ ምን ይኑረኝ እዚህ ጋር አሁንም ይፋም አላረግም እኔን አንተ እንደዛ እስከማስደብደብ ደረጃ የደረስከው እንዲህ ልትለያዩ ነው ወይ ብዬ ጠየቅኩት የሚገርማችሁና ያው አንዳንዴ ፈጣሪ ካልፈቀደው አይሆንም አለ ሄሉንም አውርቻት ነበረ እሷም እንደዛ አይነት ምላሽ ነው የሰጠችኝ በዚህ ልክ ቅናት ምን አስፈለገ 3 አመት ያወቃችኋት ያለያ 4 ወር ምናምን እንትን ብላችሁ በዚህ ልክ ምቀኝነት ማን ስለሆነች ነው እሷ ምናምን ብላችሁ ቪዲዮ ትሰራላችሁ ምን ማለት ነው እንደዚህ እንዴ ሰው ነቻ እንዴ ውስጧ በጣም ንጹህ የሆነች ሴት ነቻ ሄለን ማለት ነው እኔ ብዙ ነገር ለፍቻለሁ ከዚህ በኋላ ወስጄ ሄለንን እንትን ምልበት ያብን ወስጄ እንደ ሽማግሌ ወስጄ ምለው ነገር የለኝም ማርያምን ነው የምላችሁ በቃ መሮኛል ደክሞኛል ሰው ነኝ ይሰለቸኛል ገብታችኋል አይደለ ማረግ ያለብኝ የጓደኝነቴን አረግ ያለው ጥግ ድረስ በ100% ነው የምነግራችሁ በሁለቱ መሃል የሚገባ የለም ግን እስከምናቀው ድረስ ኦፊሻሊ ሄሉና ያብ ተለያይተዋል በይፋ በፍቅራችን ጊዜ ባንድ ላይ ላፍታም እንኳን ሳንለያይ የታየንበትን ሰላም እንዴት ናችሁ የኛ ውድና ምርጥ ቤተሰቦቻችን እኔ አለሁ እግዚአብሔር ይመስገን ደህና ነኝ ዛሬ እንግዲህ ስለ ሁሉም ነገር ማጠቃለያና ምን ነበር ማብራሪያ ነው የሚባለው ይዤ መጥቻለሁ ያው ትንሽ ከባድ ነው ያለን ሄሉ ቪዲዮ መስራት ከባድ ነው እናም ልላችሁ ፈልጌ ነው ዛሬ ሄሉም ያብም ማንም ኪራ ማንም ከጎን የለም ብቻዬን ነው ቪዲዮ ይዤላችሁ የመጣው እና ለእናንተም ውስጣችሁ ያለውን ጥያቄ ለመመለስ ነው የመጣሁት በጣም ብዙ ነገሮችን እናንተ ጋር ኮሜንት ላይም በሜሴጅም ሄሉም ጋር እየደወላችሁ ስትጠይቋቸው የነበሩትን ጥያቄዎች ምላሽ ለመስጠት ነው የመጣሁት አላቅም አንዱን ጀምሬ አንዷን አቋርጬ ከዛ ጀምሬ ሊምታታብኝ ይችላል ግን በተቻለኝ መጠን እንትን ለማለት እሞክራለሁ ሁሉንም እያንዳንዱን የናንተ ጥያቄዎች መልሳለሁ ብዬ አስባለሁ ያው ሰሞኑን የተፈጠሩትን እያንዳንዱ ነገሮች አይታችኋል ከባድ ነው እና ስለሁሉም ነገር ግን መጀመሪያ ከራስ ብጀምር በቃ ከኔ ስለኔ ስለነበራችሁ አስተያየትና ስላለው ነገር ስለኔ አንዳንድ ነገሮችን ግልጽ ላረግላችሁ ፈልጋለሁ ያው በመጀመሪያ እኔ ታውቃላችሁ ሁላችሁም ለሄሉ ባለኝ ጓደኝነትና ባለኝ ነገር ነው የምታውቁት የኔን ነገር ማለት ነው ከዛ ውጭ ግን እኔ ቤተሰቦቼ ሲያሳድጉኝ ማለት ነው በስነ ስርዓት ነው ያሳደጉኝ በቃ እኔ ፈርስትና መጀመሪያ ነገር ማለት ነው ፈጣሪን በጣም የፈጠረኝን አምላክ በጣም በቃ ፈራለሁ ፈሪያ እግዚአብሔር ያለኝ ልጅ ነኝ ከዛ ውጭ ማለት ነው ቤተሰቦቼ ሲያሳድጉኝ ትልቅ ሰው እንዳከብር አድርገው ነው ያሳደጉኝ እኔ የምሬ ነው 2 አመትም ብለጡኝ በጣም ነው ማከብራችሁ ከዛ ውጪ ማለት ነው እኔን የኔ ታናሾቹ ናችሁ እኔን ግን ጄጅ ለማድረግ ምናምን ባላጠፋሁት ነገር ምናምን እንትን ለሚል ሰው በጣም እልህኛ ሰው ነኝ በጣም እልህም ይዘይ ሰው ማለት ነው እኔ እዚህ ዩቲዩብ ላይ ስመጣ ማለት ነው ብዙ ነገሮችን አስተናግጃለሁ ስድብም ምንም ሁሉንም ነገር አስተናግጃለሁ ግን ማለት ነው እኔ ይሄ ያመነበትን ሰው ከዚህ በፊትም ነግሬያችኋለሁ ያመንኩበትን ነገር ማደርግ አይነት ሰው ነኝና ምንም ነገር አልሰማም በጣም ብዙ ሰዎች ብዙ ነገር ስትሉ ሰማኋችሁ በጣም ብዙ ነገር ማለት ነው ንቄትቻችሁ ነው ገብቷችኋል አይደል እኔ እንደሌላው መሳደብ ምናምን ጠፍቶኝ አይደለም ግን እኔ ምን አይነት ሰው መሰልኳችሁ በራሴ ማለት ነው በጣም የሚተማመን ሰው ታውቃላችሁ በራሴ በጣም ነው የሚተማመነው ማንም ምንም ቢለኝ አይደለም እኔ ለጓደኛዬ ለወደድኩት ሰው በጣም እሞታለሁ ቅርታ ልቀመጥና ሁሉን ነገር ለማስረዳት እንዲመቸኝ ለጓደኛዬ በጣም ማች ሰው ነኝ ለሚወደኝ ለሚያከብረኝ ሰው ክብር እሰጣለሁ አንድ እውነቱን ምነግራችሁ ከዛ ውጭ ማለት ነው እኔ ሳቀኝ አታቁኝም እኮ ባይዘው እኔ ማለት ነው አንዳንድ እንትን የምትሉ ሰዎች አታቁኝ ልዑል እንደዚህ የምታቁኝ እዚህ ጋር ሄሉ ጋር ባለ ጓደኝነቴ ነው በቃ ገብቷችኋል አይደል እኔ የኔ ጓደኛ ሆናችሁ በእኔ ዙሪያ ያላችሁ ሰዎች ለኔ ክብር ያላችሁ ሰዎች ባይዘው ለእናንተ ምንም ነገር ቢወረወር እናንተን እዚህ ጋር ግን ጀርባዬን ሰጥቼ መቆምላችሁ አይነት ሰው ነኝ እንደዛ ሰው ነኝ ከዛ ውጭ በራሴ በጣም እተማመናለሁ ማንም ምንም ቢለኝ
እምሰበር አይነት ሰው አይደለም። ምን በፈለጋችሁት ነገር ብትመጡ ማለት ነው አልሰበርም። በቃ ላመንኩበት ነገር ማሽ ነኝ። ቤተሰቦቼ ሳሳድጉኝ እንዳልኳችሁ ፈጣሪን እንድፈራና ታላላቆችን እንዳከብር ነው ያሳደጉኝ። ከዛ ውጭ ማለት ነው እለኛ ሰው ነኝ። በጣም እልህ ውስጥ ነው የምትከቱኝ። ከዛ ውጭ በመጀመሪያው ነገር ስንመጣ ስለ በፊት ነገር እንትን ስንል አንዳንድ ሰዎች ስቲልም አላችሁ በያብና በሄሉ ማለት ምላሽ ስላልሰጠውበት ነው። በፊት በቃ አንተ ሄሉን ስለምታፈቅራት ነው ሁለቱን ለመለየት ማትፈነቅለው ጉድጓድ የለም ምናምን ትላላችሁ። አንድ ነገር ላስረዳችሁ እዚህ ጋር መጀመሪያ ማለት ነው ሄሉና ያብን ታስታውሱ ከሆነ ቪዲዮም ወደ ኋላ መለስ ብላችሁ ማየት ትችላላችሁ። ያገናኟቸው እኔ ነኝ። ያገናኟቸው ሚንስ ምንድነው? ሄሉ እኔም በጣም ትሰማኛለች። ከዚህ የሆነ ጊዜ ቪዲዮ ሰራው ታስታውሱ ከሆነ ያብ ለምን እሱ ወድሻለሁ ይላል በአደባባይ የተናገረው ነገር ነው። አንቺ ለምን አይኑ እንደተጎዳሽ አውቃለሁ፣ ግን ለምን ለራስሽ እድል አትሰጭም ብዬ ታስታውሱ ከሆነ እንትን እንዲሉ ያደረኳቸው እኔ ነኝ። ልዑል አንተ እንትን ስለሆንክ ነው ይሄ በቃ ስሜትን መግለጽ ስለማትችል ነው እንጂ ሄሉን ተወዳታላችሁ። ከየት ታቆኛላችሁ? ስሜትን መግለጽ ይችላል በደንብ ስሜትን መግለጽ ይችላልው። እኔ የራሴ የምላቸው ብዙ ነገሮች ስላሉኝ ነው። ባክግራውንድ አታውቁም ምን እንዳለኝ። ፍቅረኛ ይኑረኝና አይኑረኝ ታውቃላችሁ? ሲጀመርስ ተናግሬ አውቃለሁ? እስቲ በቪዲዮ ውስጥ ያውጡልኝ። እንደዛ ብዬ አውቃለሁ? አላውቅም አይደለ? እኔ እንደዛ ያገናኟቸው እድል የሰጧቸው የሚገርማችሁ እንደውም አንድ ነገር ላስታውሳችሁ። አንዴ እነሱ እንደዛ ብዬ ካገናኟቸው በኋላ በሚቀጥለው ቀን ሄሉና ያብና እኔ ሄሉን ቀጥረን ቪዲዮ እየሰራን ቀጥረናት ማለት ነው። ምን አደረግን መሰላችሁ? ያው በቃ እንደዚህ አንድ እንዲሆኑ ጊዜ እንዲያሳልፉ ምናምን እንትን ስንላቸው ሄሉ ጀስት ይሄ የተጎዳችበትን ፓርት አለ አይደለ? በጣም እንትን አልሽ። እኔ በጣም ብዙ ተጎድቻለሁ በላይፌ ላይ ምናምን እባክህ በቃ ትንሽ ጊዜ ያስፈልገኛል ምናምን ስትል ብለን ቪዲዮ ቀርጸን አልተፖስተም ያ ቪዲዮ። በቃ ኖ መሆን የለበትም ሄሉ ለራስሽ ድል መስጠት አለብሽ፣ ለጠላቶችሽ እንትን ማለት የለብሽም ብዬ እንትን ያልኩ ልጅ ነኝ። እንኳን እኔ እሷን አፍቅሪያት በሱ ላይ ክፋት ልሰራ ምናምን ማለት ነው። ከዛን ቪዲዮ ጋር ስመለስላችሁ ያኔ እሱን ሳገናኛቸው ነግሬው ነበር። ሄሉን የምትጎዳት ከሆነ አንላቀቅም ብያለሁ። አንላቀቅም ባልኩት መሰረት እያንዳንዷን ያየኋትን ክፍተት እንትን ብያለሁ ብዬ አስቤያለሁ እሱ ጋር ማለት ነው። ገብቷችኋል? ይሄ ነገር ነው አፈቀርካት ወደድካት ለምትሉ ሰዎች ያለኝ ምላሽ ይሄ ነው። እኔን አታውቁኝም። እዚህ ጋር ሄለን ጋር ባለ ጓደኝነት ነው ባክግራውንድ ምን ይኑረኝ እዚህ ጋር አሁንም ይፋም አላረግም። የሰዎች ህይወት ላይ እየተፈጠረ ያለውን ነገር እያዩ ይፋም ፍቅረኛ አይኑረኝ አይ ዶንት ኬር በቃ ማለት እኔ እንትኑ ባለ ጉዳዩ እኔ ነኝ ብዬ ነው ማስበው። እዚህ ጋር ሌላ ጉዳይ እንትን ምለው የለኝም። ሌላው የሚቀጥለው ነገር ስለምንድን ነው ስለ ምን ሄሉ መለየት ማውራት ፈልጋለሁና ይሄን ስለኔ በጣም ማለት ግራ ሊገባችሁ ይችላል። ውስጣችሁ ያለውን ጥያቄ ለመመለስ ነው አንድም እንትን ምለው እና እኛ ታውቃላችሁ ባለፈው እኔ ሄሉ ደወለችልኝና እንዲህ አይነት ቪዲዮ እስኪ ለምን አንመሰጋገንም አይነት ነገር አለችኝ። እንደዛ ስትለኝ ማለት ነው ጥሩ ነገር አልተሰማኝም። ፊቴንም አይታችሁታል ብዙ ሰዎች ባይዘው ስለምታውቁ ፊታችንን እሷንም ከድሮም ስለምታውቋት እኔንም ከድሮ ስለምታውቁኝ ፊታችን ልክ እንዳልነበር አይታችኋልና የሆነ በቃ ጥሩ ነገር እንደሌለ እየተሰማኝ ነበር በዛ ሰዓት እና በጣም እንትን አለኝ። ሄደን ምናምን ሰራ እንደዛ አይነት ነገር ቪዲዮ ከዛ ትላንት ኪራም ቪዲዮ ሰርቶ አይቼ ነበርና ምን ብሎ ነው እሱ እንዳለው እኛ የለንም በቃ ኦሬዲ እስቲ እነዚህ ሰዎች እስቲ ችግራቸውን ይፍቱ ብለን አልነበርንምና ከዛ በመሃል ያ ቪዲዮ ተሰራ ማለት ነው። እና እዚህ ጋር እውነታው ምንድነው? እውነትም ሄሉና ያብ ተለያይተዋል በይፋ። ከዚህ በኋላ በቪዲዮ አይመጡም። ምናልባት በሌላ ከዚህ ከትን ውጭ በሌላ ቪዲዮ ምናልባት ሊመጡ ይችላሉ። አይመጡም። ይሄንን ያልኩበት ምክንያት ምንድነው ታውቃላችሁ? ሄሉ ከማንም በላይ ከኔ ጋር በጣም ቅርብ ነችና ብዙ ነገር እናወራለን። የዚህ ነገራቸው መንስኤ ምናልባት እኔ መቸኮላቸውና ላይክ በ4 በ5 ወር ውስጥ ለፍቅር ቶሎ ወደ ቀለበት መሄዳቸው ነገር ነው ብዬ አስባለሁ። ምክንያቱም ፍቅር ላይ ሲገባ ዲቴል መተዋወቅ አለ ብዬ አስባለሁ። እና የሚገርማቸው አሁን እዚህ ጋር ከመምጣቴ በፊት ጠዋት ከያብ ጋር በቃ እሱን አግኝቼው ነበር ተገናኝተን እንደውም አንድ የሚያስቅ ነገር ምን አልኩት እኔ እናንተ እንደዛ እስከማስደብደብ ደረጃ የደረስከው እንዲህ ልትለያዩ ነው ወይ ብዬ ጠየቅኩት። የሚገርማችሁና ያው አንዳንዴ ፈጣሪ ካልፈቀደው አይሆንም አለ። ሄሉንም አውርቻት ነበረ እሷም እንደዛ አይነት ምላሽ ነው የሰጠችኝ። ከዚህ በኋላ አይመጡም እና ተለያይተዋል ኦፊሻሊ። እኔ ያረጋግጥኩላችሁ ነው። ምክንያቱም አንዳንድ ሰዎች ልዑል ምንድነው የተፈጠረው እውነታውን ንገረን ምናምን እያላችሁ ነበረ። ምንም እዚህ ጋር ዲቴል የተለያዩበትን ነገር
እንትን ላትሉ ትችላላችሁ። ግን በቃ ተለያይተዋል። ከዚህ በኋላ በቪዲዮ አይመጡም ማለት ነው። በምንም ነገር አይመጡም። በቪዲዮ አብሮም ላታያቸው ብዙ ነገርም ላትሰሙ ትችላላችሁ። ሄሉና ያብ ተለያይተዋል እና እዚህ ጋር ያብንም እንዳልኳችሁ ያብና እኔ አሁን ላይ ፍሬንድ ነን ነግራችኋለሁ። ባለፈውም ከዚህ በኋላም ፍሬንድ እንደምንሆን አብረን ልታዩን ትችላላችሁ። ምናምን ቪዲዮ ላይ ልታዩን ትችላላችሁ። ምንም ፍሬንድ ነን። ለሄሉ ሞር ያለኝ ነገር ታውቃላችሁ እዚህ ጋር እና ሄሉዬ በዚህ ሰዓት አዲስ አበባ የለችም። በቃ ጥሩ ቦታ ራሷን የምታዳምጥበት ቤተሰቦቿ ጋር ነው ያለችውና ቀደማሚ የሰራው ቪዲዮ ላይ አይታችኋል ያለውን ነገር እና ሄሉዬ የለችም። ኪራም እንዳለው በጸሎት እሷንም አስቧቸው እምለው ነገር እሱ ነው። ከዛ ውጭ ብዙ ሰዎች መላምት ትሰጣላችሁ ለመለየታቸው ምክንያት። ያኔ የቀለበት ሊያስርላት ሲል ኪራ ነው እንደዚህ ያደረገ ትላላችሁ፣ ልዑል ነው ትላላችሁ ግማሾቻችሁ ሮቤል ነው የምትሉም ልጆች አላችሁ። ሮቤል ማለት ነው ገብቷችኋል አይደል? ሄለን በዛ ሰዓት እልህ ውስጥ ስለነበረች የሱንም ነገር ላጠቃልላችሁ ብዬ ነው። እልህ ውስጥ ስለነበረች ሄለን በቃ የሆነ ነገር አለችው። ዝም ብላ አምሮ ላይ የመጣላትን ነገር አለችው። ገብቷችኋል አይደል? አለችው እንደዛ አይነት ነገር። ከዛ እሱ በል የተባለው ነው ልጁ ላይ ያብ ላይ የተናገረው። ገብቷችኋል? ከዛ እዚህ ጋር እንዲደበደብም ያደረጉት ነገሮች ደግሞ ምን ነበሩ? በቃ ጀስት ያው ወንድ ልጅ በክብር ውስጥ መጡበት አይወድም። እሱ ነገር ነው ለዛ ነገር የዳረገው። ከዛ ውጭ ማለት ነው እንደውም ትዝ ይለኛል ያኔ ይቅርታ ቪዲዮ ስንሰራ ሮቤልና ያብ ወደ ማታ ቁጭ ብለን ማለት ነው ስለ ስራ ሁሉ አውርተው እንዲያብረን እንሰራለን ሁላ ተባብለው ነው በሰላም የተለያዩት ሁለቱም። የሚገርማቸው አይደለም እዚህ ሮቤል በመሃላቸው ሊገባ ቀርቶ ማለት ነው። እኔም ያለ እንኳን እኔ በመሃላቸው ልገባ ነግራቸዋለሁ። እኔ አንዳንድ ሰዎች ሚዲያ ዩቲዩብ ላይ የምታዩ ሰዎች ማለት ነው ሜቢ ያብን ችግሮች እንኳን አይታችሁ ግን አለ አይደለ ሄለን ቁም ነገር በጣም ስለምትወዷት አንዳንዶቻችሁ ምንም ይሁን ቁም ነገር ውስጥ እንድትገባ ስለምትፈልጉ ብቻ የሱን እንትን ብላችሁ ሸፋፍናችሁ እንኳን በቃ እንደዚህ በል አንተም ይቅርታ ጠይቃቸውና ያላችሁኝ ሰዎች አላችሁ አውቃለሁ። እኔም እሱን ብዬ ነው ለሄለን ብዬ ነው ገብታ በማይኬድ ቦታ ሂጄ በይቅርታ የሚታለፉ ነገሮችን በይቅርታ አልፌ እዚህ ደረጃ የደረስ ነው እንዲህ እንድንሆን ይሆን ነውና ማለት ነው። እና ማንም ኪራም ትላንት አንድ የሚያስቀኝ ነገር እየተናገረ እኔ ሄለንን ከያብ ጋር ላይ እቺ ምን ላረጋት እህቴ እኮ ናት እያለ ነበርና እኔም እሱ ነገር እንትን እያለ ነበር። እውነቱን ነው። ምንም ሊያረጋት አይችልም። እንደ እህትና ወንድም የሚተያዩ ጓደኛሞች ናቸው። እባካችሁ ፕሊስ ለማለየት አትሞክሩ ሰውን። እኔ እሺ የኛ ችግር ከሆነ ብለን ለ3 ቀን ለ4 ቀን በቃ ዞር አለን አይደለ? ተነጋገሩ፣ ራሳቸው ችግራቸውን ፈቱ። መፍትሄው መለየት ሲሆን ተለያዩ። በጣም ያሳዝናል። ምክንያቱም እኔ ሄሉዬ ከዚህ በፊትም ተጎድታ ነበር እና ለአንድም ለሁለት ለሶስተኛም ጊዜ መሆኑ በሷ ህይወት ላይ በጣም ይገርማል። ግን እኔ አንዳንዴ አማኝ ሰው ስትሆኑ በእምነታችሁ የምታምኑ ሰው ስትሆኑ ምን አለ መሰላችሁ ይሆን አንዳንዴ ተስፋ እንዳትቆርጡ የሚያበረታችሁ ነገር አለ። ባለፈውም እየተናገርኩ ነበር። ፈጣሪ የፈቀደው ነገር ከሆነ የእናንተ እንጀራ ከሆነ ማንም አይወስደውም አይደል? አንድ አመት እኮ ሊወስድ ይችላል ምናምን የሆነ አመት ግን በቃ ይመለሳል። የእናንተ ነገር ከሆነ የእናንተ ነገር ካልሆነ ደግሞ ፈጣሪ የሚወዳችሁ ልባችሁ ንጹህ ሰው ሲሆን ደግሞ በጊዜ ነቅሎ ይወስድላችኋል ያ ነገር ማለት ነው። እና አሁን በዙሪያዬ ማንም ሰው የለም እንደነገርኳችሁ። ሄሉም በቃ ላልተወሰነ ጊዜ የለችም። ግን በተቻለ መጠን በእርግጠኝነት የምነግራችሁ ነገር አሁን ሄሉ ትመለሳለች። በቃ እኔም የጓደኝነትን ተመካከረን አዲስ አበባ ተመልሳ ኑሯን እንድትቀጥል አደርጋለሁ። እዛ ጋር ግን ስንመለስ ማለት ነው ከኔ በቃ በተቻለን መጠን በዚህ ጉዳይ ማለት ነው አንዳንድ ሰዎች አላችሁ ሄሉን እንድታስረዳችሁ ትፈልጋላችሁ። የተለያያችሁበት ምክንያት ምንድነው ምናምን በጣም ታስጨንቋታላችሁ ምናምንና ቆይ ለምን ሄለን እኮ ባይዞይ ማለት እንደዛ ባስረዳቻችሁ ቁጥር እያለቀሰች ነው የምታስረዳችሁ። አንዳንድ ሰው ፔኗን ትፈልጋላችሁ መሰለኝ ታውቃላችሁ። እርሺው ምናምን ከማለት ይልቅ ፔኗን የምትፈልጉ ሰው ህመሟን የምትፈልጉ ሰዎች አላችሁ። ሄለን እያለቀሰች ከአቡ ጋር እኮ የተለያየ ነው እንደዚህ ነው ምናምን እንድትል ትፈልጋላችሁ። ለምን አስፈለገ እንደዚህ የምትወዷት ሰዎች? እኔ በጣም እመቤቴ ምን ታዘብኩ መሰላችሁ ሰሞኑን ሚሴጅ እኔ በጣም ብዙ ስልክ ነው የሚደውልብኝ፣ በጣም ብዙ ሚሴጅ ነው የሚላክብኝ። አልመልስ እማወራ ሰው ምናምን ሙሉ አይደለም እንትን ራሱ አልከታተልም። ይሄ ዩቲዩብ ኮሜንት ዩቲዩበር ምናምን የሚሰራ መከታተል አይነት ሰው እንኳን አይደለም። ምን አየው መሰላችሁ ብዙ ሚሴጆች ሄሉ ማን ስለሆነች ነው ያብን እንደዚህ የምታረገው? ለምን እሷ ማን ስለሆነች ነው እንለያይ ምናምን ብላ እንደዚህ ቪዲዮ ምናምን እንትን አለች አሉ አንዳንድ ሰዎች።
እኔ አንድ ነገር ላስታውሳችሁ እንዴ ያብን እኮ የምታውቁት በሷ እኮ በነገራችን ላይ አንድ አባባል አለ ከአድናቆት በኋላ የሚመጣ ጥላቻ ቅናት ነው ይባላል። ለምን ትቀናላችሁ? እኔ ሄሉ እኮ ለብዙዎቻችሁ እኮ መሰረት የምትሆን ሴት እኮ ነች። እመቤቴ ከራሷ አልፋ ቤተሰብ ያኖረች ያስተዳደረች ያለች ለሰው የምትጨነቅ ለእኔ እንዴት ምን ያክል እንደምትጨነቅ ለጓደኞቿ በዙሪያዋ ላላት ሰው የሆነ ነገር ስታወራ እንባ የሚቀድማት ልጅ እኮ ናት ሄሉ ማለት። በዚህ ልክ ቅናት ምን አስፈለገ? 3 አመት እያወቃችኋት ያለያ 4 ወር ምናምን እንትን ብላችሁ በዚህ ልክ ምቀኝነት ማን ስለሆነች ነው እሷ ምናምን ብላችሁ ቪዲዮ ትሰራላችሁ? ምን ማለት ነው እንደዚህ? እንዴ ሰው ነቻ እንዴ ውስጧ በጣም ንጹህ የሆነች ሴት ነቻ ሄለን ማለት። ማናችሁም ብትፎካከሩ እኔ መቤቴ በጣም ብዙ ሜሴጅ በሄለን ዙሪያ የኔን ስድብ ኢትስ ኦኬ እኔ እንዳልኳችሁ አልሰማም። ማንንም በፈለጋችሁት ብትሉ አልሰማችሁም። በራሴ በጣም ነው የምተማመነው። ሰው የሚያስከፋ ነገር አላረግም። ፈጣሪ የሚያዝንብኝ ነገር አላረግም። ግንስ ሄሉን እንዲህ እኔ ከሰብስክራይብ ሁሉ ዩቲዩብ ሰብስክራይብ ያደረግናትን ሁሉ እናነሳለን ያሉ ሰዎች አሉ። እንዴ የምትጎዳ ነው እንዴ የሚመስላችሁ እሷ አንሰብስክራይብ ስላረጋችኋት? እንዴ ሄሉ እኮ በጣም ብዙ ነገር የገነባች ልጅ እኮ እዚህ ደረጃ ለመድረስ እኮ እንዲህ በቀላሉ በ3 ወር እኮ አይደለም እዚህ ደረጃ የደረሰችው ሄሉ እኮ ብዙ መከራን አይታለች። ብዙ ተገፍታ እኮ ነው እዚህ ደረጃ የደረሰችው። ማን ስለሆናችሁ ነው እናንተ ስፔሻሊ ሴቶች ማን ስለሆነች ነው እሷ ያብን ምናምን እንደዚህ የምትለው? ምን ታውቃላችሁ? ሁለቶች እንዴት ተስማምተው ኬዛቸውን እንደፈቱ ታውቃላችሁ? አታውቁም። ዛሬ ላይ ሄሉ ለያብ ያላትን ነገር ታውቃላችሁ? አታውቁም። ሄሉ ለያብ ምን ያክል ዊሽ እንደምታረግለት ምን ያክል ጥሩ ነገር እንደምትመኝለት ያብም እንደዛ ለሄለን ምን እንደሚመኝላት አታውቁም። ምን ቪዲዮ ላይ የተናገረው ነገር ረስታችሁ ነው? ሄለን ከዚህ በላይ እኮ ትልቅ ደረጃ ደርሳ ማየት የሚፈልግ ሰው ነው። ምን ታውቃላችሁና ውስጣቸውን ሳታውቁ ተበቃ ምንድነው እንደዚህ በዚህ ልክ ምቀኝነት ለሄለን ድሮ ወዳጅ መስላችሁ አድናቂ መስላችሁ ገብታችሁ ለምንድን ነው እንደዚህ እንትን የምትሉት? እኔ አላችሁ በቃ ገብቷችሁ በጣም አሽቃባጭ ሰዎች ብዙ ሰዎች አላችሁ። ደስ የሚለው ነገር እኔንም ሆነ ኪራንም በዙሪያ ያለ ማንንም አሚንም ሆነ ሁሉንም ሰው የሚያቀን ሰዎች አሉ። የሄለን የሚያቁን ሰዎች ያቁናል። ተመስገን 100,000 ሰው 200,000 ሰው ስላወቀላችሁ አይደለም ጥሩነታችሁን። ፈጣሪና እነዛ በዙሪያችሁ ያሉ ሰው ቫልዩአችሁን ካወቀ በቂ ነው። የኔም ቫልዩ የሄለን ፋሚሊዎች አሏት። በቃ ዩቲዩብ የሚከታተሉ ፋሚሊዎች አሉ። እነዛ ሰዎች ያውቃሉ የኔም ቫልዩ ገብቷት እኔ አሁን እዚህ ጋር በአደባባይ ጥሩ ነኝ ምናምን አልፈልግም። በቃ ገብቷት አይታችሁ ጄጅ አድርጉኝ። መጥፎ ከሰራው ጄጅ አድርጉኝ። ጥሩ ከሰራው በቃ አበረታቱኝ። እንደዛ ነው የምፈልገው እንጂ አንዳንድ ሰዎች አትሸፋፍኑ። በቃ ባልተጻፈ ነገር ምቀኝነትና ጥላቻ ለሄለን ስላላችሁ ብቻ እንደዛ አታድርጉ። አትዩት አይደለም አንሰብስክራይብ ለምን ብሎ ካታረጋቱም ከፈለጋችሁ እመቤቴ ሄለን እኮ አይሞቃት አይበርዳት በራሷ ጥግ ድረስ ኮንፊደንስ ያላት ልጅ ናት። እና አድቡ እንደዛ የምታረጉ ሰዎች። እና ሌላ ልለው የምፈልገው ነገር ምንድነው ያው ሄሉ እንግዲህ ለተወሰነ ጊዜ ላትመጣ ትችላለች በዩቲዩብ። እባካችሁ ስንት የለፋችበት ነገር ነውና አበረታቷት። 200,000 ሰብስክራይብ አስገቧት። በደንብ ሰብስክራይብ አድርጉ። እኔ በተቻለ መጠን ማገዝ ያለብኝን አሁንም ቢሆን ለሄሉዬ አግዛለሁ። እሱን ነው የምለው። እና በተቻለ መጠን ስትመለስ በቪዲዮም ሆነ በምንም በፍቅር ጉዳይ በዚህ እንዳትመለስ ነው የምፈልገው። በተቻለን መጠን ድሮ ወደ ምታቋት ወደ ሄሉ ወደ ደስታዋ ወደ ሁሉ ነገሯ እንመለሳለን ብዬ አስባለሁ። ዛሬ ይሄንን ቪዲዮ ለመስራት ያስገደደኝ ዲቴል እንዳልኳችሁ ብዙ ኮሜንቶችና ስድቦችን እንትን ባልልም ግን አንዳንዴ ሲደጋገም ታያው አይደለ እንዲህ ዝም ብላችሁ ስታሳልፉ ተደጋጋሚ የሆኑት ነገሮችን ታያላችሁና ለዛ ነገር ትንሽ ተናድጄ ምላሽም ለመስጠት ፈልጌ ነው የመጣሁት። ያው ያለ ሄሉ ዩቲዩብ መስራት እውነት ለመናገር ትንሽ ከባድ ነው፣ ግን በቃ የማይቻል የለምና እንትን እያልኩ ነው። እሷን ሰብስክራይብ አድርጓት፣ አበረታቷት። እና ብዙ ሰዎች የሰውን ማንነት ሳታውቁ የሰውን ምንነት ሳታውቁ እንትን አትበሉ። ሁለቱ በስነ ስርዓት ተነጋግረው ፈተው ችግራቸውን ሰላም ናቸው። በቃ ተለያይተዋል፣ በፍቅር የፍቅር ግንኙነት የላቸውም እንጂ ይሄ ተጣልተዋል ምናምን ማለት አይደለም። እዛ ጋም ለማስመሰልም አይደለም ቪዲዮ የሰሩት። የተናገሩት ነገር የልባቸውን ነው። እንደነገርኳችሁ እኔ እዚህ አሁን ቪዲዮ ከመስራቴ በፊት ከያብም ጋር ነበርኩ። ሰላም ነን። እሱ እንደዛ ያለውን ብዙ ሰዎች ለማቀሳሰር አትሞክሩ። የማትወዱን ሰዎች፣ ቅናት ያለባችሁ ሰዎች ባታዩን ብሎክ ብታረጉን ደስታችን ነው። የሚቀነስብን ነገር የለም። ከቻለ ፈጣሪ ልቦና ይስጣችሁ ነው የምለው። በዛው ልክ ደግሞ አላችሁ እመቤቴ ምርጥ ሰዎች አላችሁ፣ ጥግ ድረስ ምርጥ ሰዎች። ማርያም እናንተን ፈጣሪ ከፍ ያርግልን።
እናመሰግናለን። እሱ ማለት ፈልጋለሁ። አሁንም ቢሆን ከሄሉ ጎኑኑ ሄሉን በቃ አድናቂ መስላችሁ ከጀርባ አትውጓት። እንደዛ ነው የምለው። በቃ የዋ ልጅ ነች ማርያም። እኛ እንደፈለጋችሁ በሉ። እኔ እንዳልኳችሁ አልሰማችሁም። የፈለጋችሁትን ነገር ማለት ትችላላችሁ። ገብቶሻል አይደል? ልቦና ይስጣችሁ እንደዛ የምታረጉ ሰዎች። ከእውነት በቃ ለፈጣሪያችሁ ታመኑ። ሌላ እኔ ምንም ነገር አልልም። ሄሉዬ ስትመጣ ወደፊትም አላቅም። እኔ ለአንድ ወርም ብቻ እኔ አሁን ትጥፋ ለአንድ ወርም ትጥፋ ለምንም ትጥፋ ማቀው ነገር የለኝም። በተቻለኝ መጠን የጓደኝነቴን እደውላለሁ። ሰፖርት ማድረግ ባለብኝ ነገር ሰፖርት አደርጋለሁ። ግን በቃ እኔ አሁን የምፈልገው ምንድን መሰላችሁ? ራሷን በደንብ በቃ እርግጥ ብላ የድሮዋን ሄለን ማግኘት ፈልጋለሁ። ገብቶሻል? እዚህ ጋር መታ ስታለቅስ ዩቲዩብ እየሰራች ምናምን ስታለቅስ ያንን ነገር አይተው ደስ የሚላቸው ሰዎች ስላሉ ማለት ነው። እንደዛ እንዲሆን አልፈቅድም። በተቻለኝ መጠን ቪዲዮ እንዳትሰራ ነው ማደርግ በእንደዚህ አይነት ጉዳይ ማለት ነው። መገናኘት ካለባቸው አያገባኝም። ምን ያ በውስጥ ይገናኙ። በውስጥ ስላችሁ ሜቢ ወደፊት አይታወቅም። እንዳልኳችሁ ፈጣሪ ያ ሰው የናንተ ከሆነ በምን መንገድ እንደሚያገናኛችሁ አይታወቅም። ግን መታ ስለዚህ እዚህ ጋር ስለያብ ምናምን አንድ ነገር በቃ እኔ ህመሟን ፔኗን ማየት አልፈልግም። የጓደኝነት እኔ ነገር ያቻለሁ ከወደድኳችሁ እስከ ጥግ ድረስ ነው የምወዳችሁ። ሄለንን የምወድበት ብዙ ምክንያቶች አሉኝ። በጣም ብዙ ምቀኛ ሰዎች ከሷ እንድርቅና እንትን እንድልፈልጋችሁ ነበር። ግን ፈጣሪ በጊዜ ሁኔታ እውነታውን አሳያችሁ። እሱን ነው የምለው እና ሄሉ ስትጠፋ እንዳልኳችሁ ስንት አመት የለፋችበት ነገር እንትን እንዳይል እባካችሁ በጥሩ ጊዜያችን ነበራችሁ አውቃለሁ። ጥሩ ሰዎች እንዳላችሁ አውቃለሁኝ። በጥሩ ጊዜዋ እንደነበራችሁ በመጥፎ ጊዜዋ ሁኑ። በቃ ደስ የሚል ቴክስት እንደዚህ ስለመለየት ስለምን ሳይሆን ደስ የሚል ወደ ድሮ አቋማ እንድትመለስላችሁ የምትወዷት ቤተሰቦች እንዳላችሁ አውቃለሁ። ጥሩ ሜሴጅ ላኩላት። ጥሩ ነገር የሚያበረታት ነገር በቃ አሁን በመጥፎ ጊዜዋም ከሷ ጎን ሁኑ። አበረታቷት። በቃ ዩቲዩብዋም እንትን እንዳይል በቃ ሰብስክራይብ አድርጉላት። ብዙ ነገር አድርጉላት። ለሄሉ የሚያንስባት እንጂ የሚበዛባት ልጅ አይደለችም። እና እኔም ፈጣሪ ከፈቀደ እንግዲህ በሷ ነገር አዳዲስ ነገር ካለ እንደዚህ ትንሽ ቢከብድም ያለ የለን እየመጣው አብዴት አደርጋችኋለሁ። አንዳንድ እኔ በጣም ማርያም ስላስመሳይ ሰዎች ግን ታውቃላችሁ የቆየ ነው የሚመጣብኝ የምሰማው ነገርና ድሮ እኔ ፎቶዬን ዘቅዝቀው እንኳን የፖስተቱ ልጆች ከህይወታቸው ውጣ ምናምን ሲሉ የነበሩ ልጆች ዛሬ ለምን ይላሉ አስታርቅልን ምናምን። እኔ ቆይ ምን አይነት ሰው ነው የሚመስላችሁ? እኔ በራሴ ማለት ተማመን ዝም ብዬ ስለላካችሁኝ ምን ላካ አይነት ሰው ነው እንደሚመስላችሁ? አረ ጎበዝ እንተዋወቅ። እኔ አሁን ሰውን የምትገምቱት ባይዞ ይሄ እንዴት ነው አፍ ሲከፈት ጭንቅላት ይለካል አይደል የሚባለው? ገፋ ብዙ ሰው እኔ አሁን አታቁኝም እምላችሁ የምታቁኝ ፓርቶች እኮ አሉ። የጓደኝነትን ሳይድ አንዳንድ ሳይዴን እኮ ታውቃላችሁ። ሙሉ በሙሉ አታቁም እያልኳችሁ አይደለም፣ ግን የእናንተን እንዴት አወቅኩት መሰላችሁ? ሳይዳችሁን በቃ እንደዚህ አሁን እንዳልኳችሁ አፍ ሲከፈት ጭንቅላት ይለካል ለተባለው አወቅኩት። እንዴ ምንድነው እንደዚህ የሆነ እኔ የጦር ጀት ነው ግልብጥብጥ ሲል ማየው። አሁን ደግሞ ምን ይላሉ ማለት ነው? እዚህ ጋር መጥቶ ማርያም የሚገርም እኮ ነው። ሉል እባክህ የሆነ ትልቅ ሰው ይዘህ ሂደህ ምናምን እንትን በላቸው። አላደርግም ማርያም እና ማለት ከዚህ በኋላ በሁለቱ ጉዳይ መፍታት ካለባቸው እራሳቸው ይፍቱ። የተማርኩት ነገር አለ ገባ እንትን አልልም። ጥሪ ያለው በጣም ማርያምን ጥሪ ያለው ይናገር። ያብ ከፈለገ ይናገር። አልጣርኩም እኔ ለነሱ ይሁን እኔ የለንን ድል እንድትሰጠው ነው ያርለው እንትን ያልኩት። ያውራ ጠይቁት። እሱን ከፈለጋችሁ በውስጥ መስመር እየገባችሁ እንዲያወራ አድርጉት። እኔ ብዙ ነገር ለፍቻለሁ። ከዚህ በኋላ ወስጄ ሄለንን እንትን ምልበት ያብን ወስጄ ማን እንደ ሽማግሌ ወስጄ ምለው ነገር የለኝም። ማርያምን ነው የምላችሁ። በቃ መሮኛል፣ ደክሞኛል፣ ሰው ነኝ፣ ይሰለቸኛል። ገብታችኋል አይደለ? ማረግ ያለብኝ የጓደኝነቴን አረግ ያለው ጥግ ድረስ እና እንደዛ ስታረጉ የነበራችሁ በጣም እመቤቴን አስገረማችሁኝ። አቃችኋለሁ ሁላ ደግሞ ማለት ስለላችሁ በቃ አጠፉኝም። አሁን እንደዛ ያረጋችሁ ሰዎች ዛሬ ላይ መታችሁ ልዑል አንተ ጥሩ ሰው ነህ ምናምን ይሰራልኛል እናንተ። እኔ አምላክ በፈጣሪ ዘንድ በቃ እሱ ጂጂ ያርገኝ። ሰው የሆነ እዚህ ጋር ጥሩ ነገር ሲያያችሁ እንትን ይላችኋል፣ ያነሳችኋል። የሆነ መጥፎ ነገር ሲያዩ ይከተክቷችኋል። እና እንደዛ አይነት ሰዎች እረፉ። እኔ ከዚህ በኋላ ሄለንና ያብን እንትን ለማለት ለማገናኘት መሄድበት መንገድ የለኝም። አንድ እንድታውቁ የምፈልገው ዛሬ ግልጽ የመደራረቅ ቀን አይደለ? ማደርገው ነገር የለኝም ሁለቱን ለማገናኘት። አምላክ እህል ውሃ ካላቸው ፈጣሪ ያገናኛቸው። እሱን ነው የምለው። ኪራም አማንም በእኛ ዙሪያ ያለ ሰው ማንም በ100% ነው የምነግራችሁ በሁለቱ መሀል የሚገባ የለም። ግን እስከምናውቀው ድረስ ኦፊሻሊ ሄሉና ያብ ተለያይተዋል፣ በይፋ ማለት ነው ተለያይተዋል። ከዛ ውጭ
ሌላ እንትን የምልበት ነገር አይኖረንም። እኛም ዩቲዩብ በቃ ሄሉ ስትመለስ ልንመለስ እንችላለን። ከዛ ውጭ እናንተ እኛን የምትወዱን የምንወዳችሁ ሰዎች ሰላም ያርግልን በያላችሁበት ሁላችሁም። ልለው የምፈልገው ነገር ትላንትም ኪራም ሲል የሰማሁት ነገር እኔ እንኳን ያን ያክል ብዙ እንዳልኳችሁ ከሰው ጋርም ከሄለን ኦዲየንሶችም ጋር ያን ያክል የምገናኝበት እንትን ስለሌለ ብዙ እንትን የለም። ግን ያው በኪራ በኩል ሰማለሁ አንዳንድ የምትታመሙ የምታዝኑ ጭንቀት ላይ ያላችሁ ኦዲየንሶች አላችሁ። ጸሎት አድርጉ፣ ለነሱም ለእናንተም ለራሳችሁም ጸሎት አድርጉ። እኔ ማንም ባይዘይ ምድር ላይ ማንም አይዘን ማንም አይክፈው። ገብቷችኋል? ስፔሻሊ በእነ ሄሉ ጉዳይ የምትታመሙ ሰዎች እንዳልኳችሁ ነው። በቃ መልሱ ይሄ ነው። ምንም መልስ ሄለንም ብትመጣ ማለት ነው የምትሰራላችሁ ቪዲዮ ይሄ ቪዲዮ ነው። ምንም መልስ ስለሌለ የታመማችሁ ሰዎች ለመረጋጋት ሞክሩ። ምንም የሚፈጠር ነገር ስለሌለ በቃ አይመለሱም ሁለቱም። አሁን ለኔ እዚህ ስሰራ እንኳን እንደዚህ ቪዲዮ እየሰራው ማለት ነው ኖርማል ወይ እየሳኩ ምናምን መስሏችሁ ልዑል ደስተኛ ሆነ በእነ ሄሉ መለየት የምትሉ ሰዎችም አጠፉም። ልቦናውን ይስጣችሁ አሁንም ቢሆን። ምክንያቱም እኔ እንዴት አይነት ሰው መሰልኳችሁ? ብዙ በቃ ፔን ለሰው ማሳየት አልፈልግም። ምናልባት ወደፊት አላቅም ዩቲዩብ በደንብ መስራት ጀምሬ ሜቢ ፋሚሊም የሁሉም የፍቅር ህይወቴም ሊሆን ይችላል የምንም አስገብቼ ሙሉ ነገሬን አሳይቻችሁ ሊሆን ይችላል እንትን አልልም። በቃ እኔ እዚህ ጋር እናንተን ህዝቡን ኦዲየንሶቻችን የምትወዱትን እዚህ ጋር እየታመማችሁ ያላችሁን ቤተሰቦቻችን ለማረጋጋትና እውነታውን እዚህ ጋር ክሊር ለማድረግ ነው። ሄለን ብትመጣ የምትሰራው ቪዲዮ ነው። እንዲህ ብላ ነው የምትሰራው። በቃ አትታመሙ፣ አትጨነቁ፣ ሁሉም ነገር አብቅቷል ማለት ነው እዚህ ጋር። እሱን ነው እሷም ብትሆን የምትላችሁ እና ባካችሁ አትዘኑ፣ ጸልዩ። በቃ ምንም መፍትሄ የለውም። እኔ ሁለቱንም እንዳልኳችሁ እሱንም አሁን ቅድም የሚያናገርኩት ሄሉንም የሚያናገርኳት ነገር ስለሆነ መፍትሄ የለውም። መፍትሄ ቢኖረው ደስ ይለኛል። ካለውም እንዳልኳችሁ ፈጣሪ እሱ በፈቀደው ሰዓት ለራሳችሁ ይፍቱ። ማንም ከዚህ በኋላ በእነ ሄሉ ህይወት አይገባም። እኔ ሄሉ ከዚህ በኋላ አዲስ ህይወት እንኳን ብትጀምር አሁን በመጣውበት መንገድ እንትን ላልል እችላለሁኝ። ግን ሁሌም ቢሆን እኔ ለሄሉ ማለት ነው ሄሉን በቃ እዚህ ከጀርባ አድርጌ እንደዚህ ጀርባዬን የምሰጥላት ሰው ናት። ምንም ነገር ቢመጣ ገብቷችኋል። ምንም ነገር ቢወረወርባት ምንም ነገር ቢላ ወደፊት አሁንም ቢሆን ፍንክት አልልም። በቃ በሄሉ ጉዳይ እንደዛ ነኝ። በቃ ሄሉ ለኛ ድክመታችን ናት። ምክንያቱም አታቆም አንዳንዴ ምን እኔ ለኔ ሄሉ ምን እንደምታስብልኝ ብታዩ በቃ ምክሯ ሁሉ ነገሯ በብዙ ነገር ሰፖርት እንደራረጋለና ከሄሉ ጋር ለኔ ብዙ ነገር ነች። አዲስ አበባ ከመጣሁ አጭር ጊዜ ቢሆንም በጣም ብዙ ጊዜ ነው ያሳለፍኩት ከሄሉ ጋር ነው። ብዙ ነገር ነው የምንመካከረው። አሁንም ቢሆን ከሄሉ ጋር ተመካክረን አንዴ ምን ብያት ነበር? የመጨረሻው አንሳቅኛ እንስቃለን ብያት ነበር። አሁንም ቢሆን እግዚአብሔር መልካም ነው። የመጨረሻው አንሳቅ ከሄሉዬ ጋር አብረን እንስቃለን ብዬ አስባለሁ። እና እስቲ ዛሬ በኔ ቻናል አይደል የመጣው ሰብስክራይብ አድርጉኝ። እንደጋ አብረን ነው የሚባለው እንደዛ ነው የሚሉሽ። እና ወዳችኋለሁ በጣም በያላችሁበት ክፉ አይንካችሁ። የእናንተን ክፉ የኛን ክፉ አያሰማችሁ። የምትወዱን እንወዳችኋለን። የምትጠሉን ለኛ ጉድጓድ የምትከፍሩ ሰዎች ለእናንተ ክፉ አንመኝም። እኛ ፈጣሪ ልቦናውን ይስጣችሁ። ቸር እንሰንብት። በፍቅራችን ጊዜ ባንድ ላይ ላፍታም እንኳን ሳንለያይ የታየንበትን ያን ስፍራ ዛሬ ሳይኔ